የተወደዳችሁ የእግዚአብሔር ልጆች እንደምን ቆያችሁ? ጌታችን ኢየሱስ ክርስቶስ በሁሉ ይጠብቃችሁ ይባርካችሁም እያልኩ ዛሬም እንደተለመደው አንድ መልእክት አቀርባለሁ። በቅድሚያ ሰላም ለእናንተ ይሁን። ቢሾፕ ጌታሁን ነኝ። በዛሬው ቀን ከእግዚአብሔር ቃል የምንማረው አንድ ርዕስ አለኝ። በልቤ በጣም ደጋግሞ የሚመጣ ርዕስ ነው። እርሱም ወጣትና ውጤት የሚል ነው። የዛሬ የትምህርት ርዕስ ወጣት እና ውጤት። በመጽሐፍ ቅዱሳችን ውስጥ ካጋጠማቸው ልዩ ልዩ ፈተናዎች በድል የተወጡ ባለ ውጤት ወጣቶች ብዙ ቢኖሩም በቁጥር ደረጃ ደግሞ ከነርሱ ባልተናነሰ ካጋጠማቸው ልዩ ልዩ ፈተናዎች ማለፍ ያልቻሉ በሽንፈት ፍጻሜያቸውን ያጠናቀቁ ብዙ ወጣቶች መኖራቸውን የሚገልጹ የመጽሐፍ ቅዱስ ክፍሎች በቃሉ ውስጥ ይገኛሉ። እንግዲህ በመጽሐፍ ቅዱሳችን የሆነ ሁሉ ደግሞ ለትምህርታችን መጽሐፉን በሮሜ ምዕራፍ 15 ቁጥር 4 ላይ እንዲህ ይገልጻል። በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏልና ይላል። እንግዲህ አስቀድሞ የተጻፈ ሁሉ ውድቀቱም፣ ድሉም፣ ስኬቱም እና መውደቁም በመጽሐፍ ቅዱሳችን ሁሉም ነገር ተጽፎ ይገኛል እና ያ የተጻፈው ደግሞ ለኛ በህይወት ላለን አሁን በስጋ ለምንኖር ለምናችን ተጽፏል ይላል፣ ለትምህርታችን ተጽፏል ይላልና ዛሬም ይህችን የምንማረውን ትምህርት ለወጣቱ ብቻም ሳይሆን ለሁላችንም የሚጠቅም ስለሆነ እግዚአብሔር ለልባችን እንዲያብራራልን ጥቂት ጸሎት እንጸልያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ እናመሰግናለን፣ እንባርካለን። በዚህ አገልግሎት እየተጉ ያሉ ወጣቶችንም ስለሰጠን እናመሰግናለን። አሁንም ዛሬ ጌታ ሆይ ይህን የምንማረውን ትምህርት እንዲሁ በደረቅ እውቀትነት ብቻ ሳይሆን በመንፈስ ወደ ልባችን ወደ ውስጣችን አስገብተን ወጣቶቻችንን ወደ ውስጣቸው ወደ ልባቸው ወደ ነፍሳቸው አስገብተው አንድ ውሳኔ ለመድረስ የሚያስችል ይሆን ዘንድ እንትረዳ ለምችል ላንተ ለታላቁ አምላክ አደራ ሰጣለሁ። ከኛ ጋር ሆነልን በጌታችን በኢየሱስ ክርስቶስ ስም አሜን። ወጣት እና ውጤት በሚለው አብዛኛው ይህንንም በቴክኖሎጂ የተደገፈውን ትምህርት በአብዛኛው የሚከታተሉት ወጣቶች እንደመሆናቸው ፈተናም ብዙ ጊዜ የሚበዛው የሚያጠቃውን ወጣቱን በመሆኑ በጣም በልቤ ውስጥ በከፍተኛ ሁኔታ እየተሰማኝ ያለው በአሁኑ ጊዜ ወጣቶቻችን በየቤታቸው በየሁኔታቸው እንዴት ይኖሩ ይሆን በሚል ከባድ ሸክም ጸሎት ውስጥ እያለሁ ነው ይሄ ወጣትና ውጤቱ የሚል ነገር የመጣልኝና ዛሬ ወጣቱ ወንድሞቻችን እህቶቻችን ሆይ ይህን ነገር በትክክል ተረድታችሁ ጨክናችሁ ለመልካም ውጤት ትበቁ ዘንድ ምኞቴ መሆኑን ጸሎቴ መሆኑን ልገልጽላችሁ ፈልጋለሁ። እንግዲህ ያጋጠማቸውን ፈተና በድል የተወጡትንና እንዲሁም ያጋጠማቸውን ፈተና በሽንፈት የጨረሱትን ወጣት ወንድሞችና እህቶችን ከመጽሐፍ ቅዱሳችን እንደሚከተለው እናያለን። በቅድሚያ መቼም በመልካም መጀመር ነውና ጥሩ ያጋጠማቸውን ፈተና በድል ከተወጡ ጀግኖች ውስጥ ጥቂቶቹን እንመለከታቸዋለን እና ያጋጠማቸውን ፈተና በድል የተወጡ ጀግና ወጣቶች ውስጥ ከመጽሐፍ ቅዱሳችን ማለት ነው በድል የወጡትን ጥቂቶቹን እናያለን። አንደኛው የምናየው ወጣቱን ዮሴፍን ነው። እንግዲህ ወጣቱን ዮሴፍ ሁላችሁ ታውቃላችሁ። በዘፍጥረት 39 ላይ ነው ያለው። በተለይ ዘፍጥረት 39 ከቁጥር 7 እስከ 12 እንደሚከተለው አነባለሁ። ዘፍጥረት ምዕራፍ 39 ከቁጥር 7 እስከ 12 እንዲህ ይላል። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከእኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምንም ምን የሚያውቀው የለም፣ ያለውንም ሁሉ ለእኔ አስረክቦኛል። ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ
ከአንቺም በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? ይህንም ነገር በየዕለቱ ለዮሴፍ ትነግሮ ነበረ። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። ይህንም ነገር በየዕለቱ ለዮሴፍ ትነግሮ ነበረ። እርሱ ግን እምቢ አለ። እንዲህም ሆነ፣ በዚያን ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤትም ውስጥ ከቤት ሰዎች ማንም አልነበረም። ከኔ ጋር ተኛ ስትል ልብሱን ተጠማጥማ ያዘች። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ ይላል። እዚህ ክፍል ላይ እንደምናየው እንግዲህ የሰው ሁሉ ስጋ አንድ ነው ይላል እግዚአብሔር ቃል። የዮሴፍ ስጋ የተባረከ ስጋ፣ የኛ የረከሰ ስጋ አይደለም። የሰው ልጅ ስጋ ሁሉ አንድ ነው። መድኃኒቱ አንድና አንድ ብቻ ነው፣ እምቢ ማለት ነው። እምቢ አለ። አንድ ይህን ትልቅ ክፉ ነገር እንዴት አደርጋለሁ አለ። በእግዚአብሔር ፊት ደግሞ እንዴት ኃጢአት እሰራለሁ አለ። የሚያየኝ ሰው ባይኖርም፣ ምስክር ባይኖርም፣ ማንም ባያውቅም፣ ብቻዬን ቢሆንም ብቻሽን ብትሆኝም እዚህ ቦታ ላይ እኮ እግዚአብሔር አለ። ሃሌሉያ! እግዚአብሔር አለ። በእግዚአብሔር ፊት ነው ሰው ሁሉ ያለው። ከእግዚአብሔር የተሰወረ ፍጥረት የለም። የተራቆተ ነው ሁሉ ነገር በእግዚአብሔር ፊት እንጂ የተሰወረ የተደበቀ ነገር የለም። እምቢ አለ። ከዛ ከገጠመው ፈተና ኤ+ አግኝቶ አለፈ። ሃሌሉያ! የዘላለም ሕይወት ተቀዳጀ። በሱ ላይ እግዚአብሔር ሊፈጽመው ያለው ራእይ ሳይጨናገፍ ወደ እግዚአብሔር ራእይ ተሻገረ። በየዕለቱ ብቻውን ሆኖ እያለ በተዘጋ ቤት ውስጥ ኃጢአት እንዲሰራ ትነግረው ነበር። ምስክር አይኖርም፣ ሰው አያይም፣ እኔም እደብቅልሃለሁ፣ እየተዝናናን እንኖር ነው። እርሱ ግን በአምላኬ በእግዚአብሔር ፊት እንዴት ኃጢአት እሰራለሁ አለ። እምቢ አለ፣ ተሻገረ። እግዚአብሔር ከበረበት። ታሪኩን ታውቃላችሁ። ያ ዮሴፍ ነው የእስራኤልን የያዕቆብን ልጆች ዘሮች ያዳነ፣ በመከራቸው ጊዜ የታደገ፣ እንዲህ ከፈተናው ያመለጠ ጀግና ነው። ወደ ሁለተኛውም ወጣት ልለፍ። ሙሴ ይባላል። ሙሴ ከሕፃንነቱ ጀምሮ እናቱ እየመከረችው ያሳደገችው ወጣት ነው። ሙሴ በፈርዖን ቤት ነው ያደገው። ቅንጡ ሆኖ ነው ያደገው። የነገስታትን ልብስ ለብሶ ነው ያደገው። የነገስታትን ምግብ ተመግቦ ነው ያደገው። በነገስታት ቤት ነው የኖረው። ያላየው ነገር የለም። ስለ ሙሴ ሐዋርያት ሥራ ምዕራፍ 7 ቁጥር 22 ላይ ሲተረክ ሙሴ የግብጾችን ጥበብ ሁሉ ተማረ ይላል። በስራና በቃሉም የበረታ ሆነ ይላል። እንገና በጥበብ ሁሉን የተማረ፣ በጉልበት ጉልበታም የሆነ፣ በመንግስት ቤት ያደገ፣ በቃ ይሄ ጎደለበት የማይባልበት ወጣት ነበረ። ግን ምን አለ ሙሴ? ዕብራውያን 11 ቁጥር 24 እስከ 27ን ስናየው ዕብራውያን ምዕራፍ 11 ከቁጥር 24 እስከ 27 ያለውን ክፍል ስናይ ሙሴ ካደገ በኋላ አልተጨማለቀም። ሙሴ ካደገ በኋላ እግዚአብሔርን አላሳፈረም። ሙሴ ካደገ በኋላ በራሱ መንገድ አልሄደም። ግን ምን አለ መጽሐፍ? ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆን አስበዋልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷልና የንጉሱን ቁጣ ሳይፈራ የግብፅን አገር የተወ በእምነት ነበረ። የማይታየውን እንደሚያየው አድርጎ ጸንቷልና። አሜን። እንግዲህ ወጣት ወንድሞች እህቶች፣ ካደጋችሁ በኋላ ምን እርምጃ ትወስዳላችሁ? ከተማራችሁ በኋላ እንዴት ትሆናላችሁ?
እግዚአብሔር በእውቀት ካበለጸጋችሁ በኋላ እድሜ ከሰጣችሁ በኋላ ጉልበት ከሰጣችሁ በኋላ ዕውቀት ከሰጣችሁ በኋላ ትጨማለቁ ይሆን? ትረክሱ ይሆን? እንደ አሕዛብ ልማድ ትመላለሱ ይሆን? ወይስ ሙሴ ካደገ በኋላ ስል በአካል ብቻ አይደለም በእውቀትም በጥበብም በመንፈስም በሁሉ ነገር ካደገ በኋላ ግን ከግብፅ ብዙ ገንዘብ ይልቅ በኃጢአት ከሚገኝ ደስታ ይልቅ በምድር ላይ ከምኖረው ክብር ይልቅ ከእግዚአብሔር ሕዝብ ጋር መከበራ መቀበልን መረጠ። ለምን? ብድራቱን፣ ምላሹን፣ ፍጻሜውን ትኩር ብሎ ተመልክቷልና ይላል። ወጣት ወንድሞች እህቶች፣ ማንም ባያችሁ፣ ማንም ባያስጠነቅቃችሁ፣ ማንም ባይቆጣችሁ ግን እግዚአብሔር ፊት እንዳላችሁ ይወቁ እላለሁ። በዚህ ጊዜ ዓለም እየረከሰ ነው። ምን ሰሞኑ ነገር በጣም ክፉ ነው። አባት ልጁን እስኪደፍር ድረስ ዓለም እየተበላሸ ነው። ይህን ስታዩ ወደ እግዚአብሔር ትሮጣላችሁ ወይስ እናንተም ትረክሱ ይሆን? ወጣትና ውጤት። ሙሴም ኤ+ አገኘ። በእናንተ ቋንቋ 100 ከ100 አገኘ። ተሻገረ፣ አመለጠ፣ የዘላለምን መንግስት ወረሰ። አንተስ ወንድም፣ አንቺስ እህት ካደጋችሁ በኋላ ምን ትሆኑ ይሆን? ይሄ ጥያቄ በአእምራችሁ ለሁል ጊዜ እንዲመላለስ ምኞቴ ብቻ ሳይሆን ጸሎቴም ነው። ሶስተኛውን ወጣት እንመልከት። ዳዊት ይባላል። አንደኛ ሳሙኤል ምዕራፍ 17 ላይ ከቁጥር 37 እስከ 49 ያለውን ክፍል ብናይ አሳጥረ ነው። ምን ይላል? አንደኛ ሳሙኤል ምዕራፍ 17 ከቁጥር 37 እስከ 49 ላንብብ። ዳዊትም ይላል ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔር ካንተ ጋር ይሆናል አለው። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ በራሱም ላይ የናስ ቁር ደፋለት፣ ጥሩርም አለበሰው። ዳዊትም ሰይፉን በልብሱ ታጠቀ፣ ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አልፈተንሁትምና እንዲህ ብዬ መሄድ አልችልም አለ፣ በጸጋዬ እንጂ በሰው ጸጋ አልሄድም አለ። ዳዊትም አወለቀ፣ በትሩን በእጁ ወሰደ፣ ከወንዝም 5 ድብልብል ድንጋዮችን መረጠ፣ በእረኛ ኮረጆም በኪሱ ከተታቸው፣ ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ቀረበ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄድ ነበረ። ጎልያድም ዳዊትን ትኩር ብሎ አየው፣ ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ እኔ ና፣ ስጋህን ለሰማይ ወፎችና ለምድር አራዊት እሰጣለሁ አለ። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርኸው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል፣ እመታህም አለው፣ ራስህንም ካንተ አነሳዋለሁ። የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ፣ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል። ፍልስጤማዊውን ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈው። ፍልስጤማዊውንም ግንባሩን መታ፣ ድንጋዩን በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ። እዚህ ላይ ያው ሁላችን እንደምናውቀው ጎልያድን የመታው ማን ነው ስንል እግዚአብሔር ነው የመታው። ለምን ቢባል ዳዊት ፊት ለፊት ግንባሩ ላይ ነው በኃይል የመታውና ኃይል ያለው ጉልበት አለው፣ ከፊት በኩል ወደ ኋላ የሚጥል ነበረ። ግን እግዚአብሔሩ ምትበለጠና በፊቱ ተደፋ ነው የሚለው እና እግዚአብሔር መታለት። ወጣት ወንድሞች እህቶች፣ እስቲ እንደ ዳዊት ወጣቶች፣ ዳዊት እንግዲህ ብገምት ያን ጊዜ ምናልባት የ17 ዓመት አካባቢ ዕድሜ ነው ያለው ምናልባት እና ይሄ ወጣት ውጪ ሆኖ ጎልያድ ሲያስፈራርግ ወይ ጉድ!
እስራኤል ውስጥ በቃ ሰው የለም፣ በቃ ሰባኪ የለም፣ በቃ እግዚአብሔር ሰው የለም፣ በቃ ጦረኛ የለም እያለ ከጓደኛው ጋር ትችት አልገጠመም። ይሄን ክፍተት እኔ ልሙላ ብሎ ነው የተነሳው። እኔ ልዋጋለት ለአገሬ ብሎ ነው የተነሳው። ለህዝቤ ብሎ ነው የተነሳው። አሁንም እናንተ ወጣት ወንድሞችና እህቶች ለምን እንዲህ አይሆንም? ለምን እንዲህ አይሆንም? ለምን እንዲህ አይሰራም? አንተ አትገባበትም? ዳዊት አትሆንም? እግዚአብሔር አንተን አይጠቀምብህም? መሳሪያ አያደርግህም? ለዚህ አትጸልይም? ዳዊት እኮ ለእስራኤል መድኃኒት ሆነ። ያለጋ ወጣት እስቲ በይህን ድምጽ የምትሰሙ ወጣት ወንድሞችና እህቶች እስቲ አንዲት ጸሎት እንጸልይ። ጌታ ሆይ እኔንም ለቤተ ክርስቲያን መድኃኒት አድርገኝ። ጌታ ሆይ እኔንም ለቤተ ክርስቲያን መድኃኒት አድርገኝ። ቤተ ክርስቲያንን ተቺ ሳይሆን ለቤተ ክርስቲያን ጉድለቷን ለመሙላት ችግሯን ለመቅረፍ የሌላትን ቦታ የሌላትን ነገር ለመሙላት ኢየሱስ ያብቃን። ይሄ ብላቴና ነው እስራኤልን ከዛ ሁሉ ውርደት ነፃ ያወጣው። በነፍሱ ተወራርዶ በጦርነቱ አሸነፈ። 100% አገኘ። የዘላለምን ክብር ተረከበ። የእግዚአብሔርን ሕዝብ አዳነ። የዳዊት መንፈስ በወጣቶቻችን ሁሉ ላይ ይሁን። አሜን ይሁን። አንድ ሁለት እህቶችንም ልጨምር። ከሴቶች እህቶቻችንም ከመጽሐፍ ቅዱስ ከገጠማቸው ፈተና በድል የተወጡትን ለምሳሌ አስተርን እንውሰድ። አስተር በኑሮዋ የተጎሳቆለች ነበረች። በአጎቷ ስር ያደገች ብዙ ተመችቷት የኖረች አልነበረችም። ግን የአጎቷን ትእዛዝ እጅግ ታከብር ነበር። አምላኳን እጅግ ትወድ ነበር። በሥርዓትና በሕግ የምትሄድ ልጅ ነበረች። እስቲ እናንብቡ አስተር መጽሐፍ ምዕራፍ 2 ከቁጥር 15 እስከ 17። ወደ ንጉሱም ትገባ ዘንድ ይላል አስተር መጽሐፍ ምዕራፍ 2 ቁጥር 15 እስከ 17። ወደ ንጉሱም ትገባ ዘንድ የመርዶክዮስ አጎት የአቢካኤል ልጅ የአስተር ተራ በደረሰ ጊዜ የሴቶች ጠባቂው የንጉሱ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስተርም በሚያዩት ሁሉ አይን ሞገስ አግኝታ ነበርና አርጤክስስም በነገሰ በሰባተኛው ዓመት አዳር በሚባለው በ12ኛው ወር አስተር ወደ ንጉሱ ቤት ተወሰደች። ንጉሱም ከሴቶቹ ሁሉ ይልቅ አስተርን ወደደ። በአይኑም ከደናግል ሁሉ ይልቅ ሞገስንና መውደድን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ፣ በአስጤንም ፋንታ አነገሳት ይላል። እንግዲህ ይህች አስተር እንኳን ለንጉስ ሚስትነት ቀርቶ ጥሩ አለ የሚባል ሰው እንኳ ያገባታል የሚባል ታሪክ አልነበራትም። ያለ አባት ያደገች ምስኪን ቤተሰብ ምርኮኛ ሆነ የኖረች ናት። ነገር ግን እግዚአብሔር እድሉን አመጣና አስጤን የንጉስ ሚስት ላለመሆን ብላ በትዕቢት ተነፍታ ስትለይና ዙፋኑን ስትለቅ በቦቷ ማን ይተካ በሚል ውድድር ውስጥ አስተርም እድል ደርሶ እዛ ስትገባ ለ6 ወራት በሚሰጠው ስልጣና ላይ አስተር የራሷን ሳይሆን የተሰጣትን ስርዓትና ህግ ነበር ተከትላ የምትሄደው። ተቀቢ የተባለችውን ብቻ ነበር የምትቀባው። ሊበሽ የተባለችውን ብቻ ነበር የምትለብሰው። ቢ የተባለችውን ብቻ ነበር የምትበላው። ሁኒ የተባለችውን ብቻ ነበር የምትሆነው። ከዚህ የተነሳ እግዚአብሔር በሚያዩት ዘንድ ሁሉ ሞገስ ሰጣት። በልዩ ልዩ ቀለማት የታው በሙሉ እንደ ጭራቅ መስሎ ታየው ለንጉሱ። ሁሉንም አባረራቸው። አስተር ግን በስርዓት የምትሄድ የንጉሱ ሚስት ሆነች። ዛሬም በስርዓት የሚሄዱ ወጣት እህቶቻችን የንጉሱ ኢየሱስ ሚስቶች ይሆናሉ። አንድ ቀን መንግስተ ሰማያትን የሚረከቡ ይሆናሉ። ዛሬም ንጉሱ ኢየሱስ በስርዓቱ የሚሄዱትን ወጣት ወንድሞችና እህቶችን ይመርጣቸዋል፣ ይወዳቸዋል፣ ወደ እኔ ግቡ ይላቸዋል። እና እስከ መጨረሻ በእግዚአብሔር ስርዓት የምትሄዱ ወጣት እህቶች ሆይ መጨረሻችሁ የአስተር አይነት ይሆንላችኋል። የሰማዩ ንጉስ ባላችሁ ይሆናል። የሰማዩ ንጉስ አባታችሁ ይሆናል። የዘላለም መንግስት ትወርሳላችሁ። አስተር በዚህ አይነት ወረሰች፣ አገኘች፣ ከበረች። እግዚአብሔር ይመስገን። አንዷን ልጅ ልጨምር። የዮፍታሔ ልጅ ናት። እሷም የዮፍታሔ ልጅ
መሳፍንት ምዕራፍ 11 ላይ ነው ታሪኩ የሚገኘው። ዮፍታሔ ጦርነት ሊሄድ እግዚአብሔር ጋር ስለተገባ ጌታ ሆይ በዚህ ጦር ድል ብትሰጠኝና አሸንፌ ቢመለስ ከፊት ለፊቴ መጀመሪያ የሚወጣውን ማንኛውም ነገር ላንተ መስዋዕት አቀርባለሁ ብሎ ስለተገባ እና ዮፍታሔም በሄደበት ጦር ሜዳ ላይ ድል አድርጎ በሆታ ሲመለስ አንድ ብቸኛ ሴት ልጁ ከደስታው ብዛት የተነሳ ሁሉንም ቀድማ አባቷን ልትቀበል ሄደች። ከዛ አያትና አወይ ልጄ አሳፈርሽኝ፣ ለእግዚአብሔር አፌን ከፍቻለሁ አላት። በዛን ጊዜ ምን አለች እቺ ልጅ? ግርም ይለኛል። ገና ድንግል ልጅ ናት፣ ምኑንም ያላወቀች ናት። ግን እንዲህ አለችው አባቷን መሳፍንት ምዕራፍ 11 ቁጥር 36 ላይ እርሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትህ እግዚአብሔር በጠላቶች በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደተናገርክ አድርግብኝ አለችው። ይቺ ወጣት ምኑንም ያላየች አባቴ ሆይ አፍህን ለእግዚአብሔር ከከፈትህ አትዝጋ፣ ፈጽም አለች። ይገርማል። እቺ ስለ ድንግልናዋ 2 ወራት ተራራ ላይ ከሴቶች ጋር እየጨፈረች እንዲህ እያለች ቆየችና መጣ ይሄው አለች። አረዳት፣ ስለ ለእግዚአብሔር ፈጸመ እና በእግዚአብሔር መንግስት ላይ ስሟ ከብሮ ይኖራል። አይገርምም? ይህን ውሳኔ እንኳን ይሰጣል ሰው ለእግዚአብሔር ብሎ ይህን ውሳኔ እንኳን በቃ እኔን እረድ ለእግዚአብሔር ተናግረሃልና ይላል። ወጣት ወንድሞቻችን እህቶቻችን እባካችሁ ለእግዚአብሔር የገባነውን ቃል እንጠብቅ። እግዚአብሔር ያከብረናል። ሁሉ ያልፋል። የማያልፈውን የዘላለም ርስት ለመቀበል ለእግዚአብሔር አፋችንን የከፈትነውን ስንዘምር የተናገርነውን ስንጸልይ የተናገርነውን ሲሰበክ አሜን ያልነውን ነገር በሙሉ እግዚአብሔር ሰምቷል። እባካችሁ ይስሐቅ ለአብርሃም እንደታዘዘው ማለት እኮ ነው። ይሄ ሰው ይመስለዋል። ይስሐቅ እኮ ሕፃን አልነበረም። ለአብርሃም ለእግዚአብሔር ስለቱን ሊፈጽም ሲሄድ እኮ ይስሐቅ ሕፃን አልነበር። ለምን መሰለሽ ሕፃን እንዳልነበረና ትልቅ ወጣት እንደሆነ የምናውቀው አህያ የተሸከመውን እኮ ነው መሸከም የቻለው አይደለም። አህያ ተሸክሞት የነበረውን እንጨት ነው በኋላ ላይ እናንተ እዚሁ ቆዩ ብሎ አብርሃም ከአህያው አውርዶ እሱ ላይ ያሸከመው። ያን እንጨት ተሸክሞ የሚሄድ ወጣት ነበረ። ግን አብርሃም ለእግዚአብሔር አፌን ከፍቻለሁ ተኛ ስለው ተኛ። ቢልሃ ሲያነሳ ይሻለ አልተንፈላገጠም። አብርሃም እኮ ሽማግሌ ነው፣ ገፍትሮ ጥሎ መሄድ ይችል ነበር። ግን የአብርሃም አምላክ የይስሐቅ አምላክ እንዲባል ሆነለት። እግዚአብሔር ይርዳን። እግዚአብሔር የቀረውን እድሜያችንን በድል እንወጣ ይርዳን። እንግዲህ ማስተማር ግድ ስለሆነብኝ አሁን ደግሞ ያጋጠማቸውን ፈተና በሽንፈት ያጠናቀቁ ወጣቶችን ደግሞ እንመልከት። እስካሁን በድል ያጠናቀቁ 5 ወጣቶችን አይተናል። በድል ያጠናቀቁ ጀግኖች ዮሴፍን አይተናል፣ ሙሴን አይተናል፣ ዳዊትን አይተናል፣ አስተርን አይተናል፣ የዮፍታሔን ልጅ አይተናል። ብዙዎች አሉ። ለትምህርታችን ግን 5ቱን መርጬ ነው። አሁን ደግሞ በሽንፈት ያጠናቀቁትን 5 ወጣቶች እናያለን። ይገርማል። በመጽሐፍ ቅዱስ ውስጥ በጣም ልንጠነቀቅ የሚገባን በድል ያጠናቀቁት ጋራ በሽንፈት ያጠናቀቁት ኦልሞስት እኩል ይሆናሉ። ስለዚህ በጣም ልንጠነቀቅ ያስፈልጋል። አይደለም ከ10 ቆነጃጅት ውስጥ 5ቱ ሰነፎች፣ 5ቱ ልባሞች፣ 5ቱ ወደ ሰርጉ ገቡ፣ 5ቱ ተዘጋባቸው ይላል። ኦልሞስት 2ቱ በአልጋ ላይ ይሆናሉ፣ አንዱ ይሄዳል። 2 በእርሻ ይሆናል፣ አንዱ ኦልሞስት ሃፍ ነው። ስለዚህ በጣም ልንጠነቀቅ ይገባል። እና አሁን ከነዚህ ወጣቶች ውስጥ በጣም የሚያሳዝኑ ወጣቶች አሉ። ኤሳውን ለምሳሌ ኤሳው ዘፍጥረት 25 ላይ ነው ታሪኩ ያለው። ኦሪት ዘፍጥረት ምዕራፍ 25 ከቁጥር 29 እስከ 34። ኦሪት ዘፍጥረት ምዕራፍ 25 ከቁጥር 29 እስከ 34 እንዲህ ይላል ታሪኩ። አጠር አድርጌ ማለት ነው። ያዕቆብም ወጥ ሰራ፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀይ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብኩርና ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ ጠጣ፣ ተነስቶም ሄደ። እንዲሁ ኤሳው ብኩርናውን አቃለላት ይላል።
የሚገርም ነው። ኤሳው ይህን ስላቃለለ ዕብራውያን 11 ላይ ከቁጥር 15 ከ17 ታሪኩ ተደግሞ ተጽፏል። ዕብራውያን 11 ከቁጥር 15 እስከ 17 ላይ ኤሳው ብኩርናውን ስላቃለለ ለንስሐ እንኳን ስፍራ እንዳጣ ይናገራል። እግዚአብሔር መሐሪ አምላክ ነው። አንዳንዴ ግን ሲያቀሉት የሱን ነገር አይወድም፣ ይዘጋል። የሚገርማችሁ የአብርሃም አምላክ፣ የይስሐቅ አምላክ፣ የኤሳው አምላክ ሊባል የነበረ ኤሳው ብኩርናውን ስላቃለለ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ተባለ ማለት ነው። እድሉን ያልተጠቀመ ሰው ነው ኤሳው። እውነት ወንድሞች እህቶች፣ ለአንድ ምሳ ሃይማኖት ይሸጣል? ለአንድ ምሳ መዳን ይሸጣል? ለአንድ ምሳ ብኩርና ይሸጣል? እውነት ረሃብ በአንድ ቀን ይገላል? ሰው ሳይበላ እኮ ሳምንት 15 ይቆያል። ግን እሱ አንድ ምሳ ማለፍ አቃተው። ብኩርናዬ ለምኔ ነው? የኤሳው አምላክ እግዚአብሔር ይባረክ መባል ለኔ ለምኔ ነው? እኔ የዕለት ነኝ አለ። ለዕለቱ በልቶ የሚኖር እንስሳ ሆነ። ከዚህ ወራዳ ህይወት እግዚአብሔር ይጠብቃል። መዳናችንን እንጠብቅ፣ ብኩርናችንን እንጠብቅ፣ ሃይማኖታችንን እንጠብቅ። ጊዜያዊ ነገር አያታልለን፣ ተራ ነገር አያታልለን፣ ማይረባ ነገር አያታልለን። ለቁም ነገር ቅድሚያ እንስጥ። ለአንድ ምሳ ብኩርናውን አጣ። ኤፍ አገኘ ማለት ነው። ኤግዛም የሌለው የሚባረርበትን ውጤት አገኘ። እግዚአብሔር ህይወታችንን፣ ነፍሳችንን፣ ኑሯችንን እንዳናቃልለው ይርዳን። የኤሳው መንፈስ በኢየሱስ ስም ይራቅ። ሁለተኛው ሳምሶን የሚባል ወጣት ነው። የሳምሶን ነገር ደግሞ እጅግ የሚገርም ነው። መሳፍንት 16 ላይ ታሪኩን እናገኛለን። ይሄ ሳምሶን እግዚአብሔር በነፃ ጸጋ የሰጠው ሰው ነው። ጸጋውን ደግሞ በማንም ነቢይ ላይ በማንም የእግዚአብሔር ሰው ላይ ያልታየ ጉልበት፣ የሥጋ ጉልበት ጭምር የተሰጠው ጸጋ ነው ያለው። በ300 ቀበሮች ሁለቱን አስሮ የፊልስጤሞችን እርሻ ያቃጠለ ጀግና ነው። በአህያ መንጋጋ 1000 ሰው በአንዴ ገደለ ጀግና ነው። ይሄ ጀግና ግን በደሊላ ፍቅር ተነደፈና ለውርደት በቃ ወረደ። ከንቱ እስኪሆን ድረስ መሳፍንት 4ን ስናነብ የሚገርም ነው። ከዚህም በኋላ ይላል መሳፍንት 16 ላይ ከ4 ጀምሮ አለፍ እያልኩ አነባለሁ። መሳፍንት ምዕራፍ 16 ቁጥር 4 ጀምሮ ከዚህም በኋላ በሶሪቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። ሸለቆ ውስጥ ያለችን ሴት ወደደ። ሸለቆ ገባ፣ ወረደ እና እሷን የፊልስጤም አለቆች ሸንግለሽ አሉ። እርሱን ሸንግለሽ በእርሱ ላይ ያለ ታላቅ ኃይል በምን እንደሆነ እኛን እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ። እኛም እያንዳንዳችን 100 ብር እንሰጥሻለን አሏት። ተቀጠረች። እችን ቅጥረኛ እሱ ፍቅረኛ አላት። ቅጥረኛን ፍቅረኛ አለ። እሷ ቅጥረኛ ናት። እሱን ልታጠምደው አሳልፋ ልትሰጠው የተገኘች ቅጥረኛ ናት። በቤቱ እሱ ፍቅረኛ ይላታል። በጣም የሚገርም። እኔ ለምን አልነቃም ይሄ ሰውዬ ምለው በዚህ ክፍል ለስናይ ምን ብለ ተጠይቋለች? አንዳንዴ አንተ እንድትዋረድ የምትታሰርበትን አለች። ደሊላም ሳምሶንን ታላቅ ኃይሌ በምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው ይላል። በዚህ ጊዜ በጥፊ ብሏት ዞር በይ ከዚህ ብሎ አይሸሽም ነበር፣ አያመልጥም ነበር፣ አይነቃም። እንድትከብር ነው እንጂ የምትል የነበረችው ፍቅረኛ ብትሆን ኖሮ እንድትዋረድ ኃይሌ ከአንተ እንዲወገድ እንደ ተራሰው እንድትሆን የሚያበቃውን ንገረኝ እወድካለሁ ስትለው እምቢ ብሎ በመጨረሻ ላይ እውነቱን ተናግሮ አረፈ እና ያ ሁሉ እርሱ ላይ ነበረው ጸጋ እንዲገፈፍ ሆነ። መጨረሻ ላይ ምን አላት ስታስጨንቀው? እርሱም ከናቴ ማህፀን ጀምሬ ለእግዚአብሔር የተለየሁ ነኝና በራሴ ላይ ምላጭ አልደረሰም። የራሴንም ጠጉር ብላጭ ኃይሌ ከኔ ይሄዳል፣ ይደክማለሁ፣ እንደ ሌላም ሰው እሆናለሁ ብሎ የልቡን ሁሉ ገለጠላት።
የልቡን ሁሉ ገለጠላት። እሷም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛልና ይህን ጊዜ ደግሞ ኑ ብላ ላከች። ፍልስጥኤማውያን ሰራዊት መጡ። ከዛ በኋላ እንግዲህ የሚገርም ነው። ተዋረደ። ኃይሉ ከእሱ እንደለቀቀው አላወቀም። እንደ ድሮም ይሆናል አለ፣ መሆን አልቻለም። እግዚአብሔር ከእርሱ እንደተለየው አላወቀም ማለት። ከዛ ፍልስጥኤማውያን ይዘው አይኖቹን አወጡት፣ ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። አሁን ብዙዎቻችን ሳምሶንን እንንቃለን አይደለም? ይሄ አይረባም እንላለን። ወይ ጉድ! የስንቶቻችን ቤቱ ይቁጠራው ይሄኔ ከነ ደሊላ ጋር የሚጨማለቅ አይኖርም ብላችሁ ነው? ይቅርታ ስለቃሉ እውነት ከቅጥረኛ ጋራ ፍቅረኛ ሆኖ ያለ አይኖርም ብላችሁ ነው? ከኢየሱስ ከምትለይ ጋራ ከእግዚአብሔር መንፈስ ከምታሪቅ ጋራ ከእግዚአብሔር መንግስት ከምታሪቅ ጋራ የሚያወራ የሚጫወት እንደ ሳምሶን በእውነት የለም። እግዚአብሔር ሁላችንን ይጠብቀን። ወጣት ወንድሞችና እህቶች የሳምሶን መንፈስ በኢየሱስ ስም ይራቅ ከናንተ። ጸጋችሁን የሚያስወስድ ነገር ከናንተ ይራቅ። የከበረ የእግዚአብሔር ልጅ ከመባል አልፈን ባሪያ ሆነን እህል ፈጪ ርካሽ ስራ አድራጊ ከመሆን እግዚአብሔር ይጠብቀን። አሜን። ጊዜያችንን ለመጠቀም ወደ ሶስተኛው ልሂድ። የኤሊ ልጆች ናቸው። እንግዲህ በጣም ይገርማል። ኤሳውን አየን፣ ሳምሶንን አየን፣ እድላቸውን ያጡ የኤሊ ልጆች ከእንሂድ ደግሞ ወጣቶች ልጆች። የኤሊ ልጆች ደግሞ ኤሊ የእግዚአብሔር ነቢይ ነው። የቤተ ክርስቲያን ወይም የመቅደሱ የታቦቱ የእግዚአብሔር ሥርዓት ሁሉ አስተማሪ ነው። የኤሊ ልጆች ግን እንደርሱ አልሄዳሉ። የኤሊ ልጆች አንደኛ ሳሙኤል ምዕራፍ 2 ላይ እናገኛቸዋለን። በተለይ አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ ምን ይላችኋል መሰላችሁ? የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር ይላል። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር። በእግዚአብሔር ቤት ውስጥ እያገለገሉ ግን እግዚአብሔርን አያውቁም። በጣም ያሳፍራል። እና ሚኖች ናቸው አለ፣ ምናምንቴዎች፣ ተራ ሰዎች። ቁጥር 17 ላይ ሰዎቹም የኤሊ ልጆች ማለት ነው የእግዚአብሔርን ቁርባን ይንቁ ነበር። እየናቁ ያገለግላሉ። ይገርማል። እና ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበር ይችላል። እጅግ ታላቅ ኃጢአት እየሰሩ ግን እዛው የእግዚአብሔርን ቁርባን እየናቁ ያገለግላሉ። ቁጥር 22 ላይ ምዕራፍ 2 ማለት ነው። ቁጥር 22 ላይ ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛውም ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማል። አረ የሚገርም ድፍረት ነው ይሄ ደግሞ። እነዚህ ልጆች ታሪኩን ሲታነቡት አንደኛ ድርሻቸውን አይደለም የሚወስዱት፣ በኃይል በጉልበት ነው የሚወስዱት። ምግቡንም በኃይል ነው የሚወስዱት። እና በጣም በላተኞች ናቸው፣ ጡንቻሞች ናቸው፣ ጉልበታሞች ሆነዋል። ከዛ የሚገርማችሁ እዛው መቅደስ ላይ እያገለገሉ በመቅደሱ ከሚያገለግሉት ሴቶች ጋር ግን ይተኙ ነበር። ከባድ ድፍረት። እኔ አላቅም። እግዚአብሔር ለሁላችን ማስተዋል ይስጠን እላለሁ። ምናልባት የኤሊ ልጆች አይነት ዛሬ የሚኖሩ ይሆን? እግዚአብሔርን እያገለገሉ ግን እያመነዘሩ የሚያገለግሉ ወጣቶች፣ ወንድሞች፣ እህቶች ይኖሩ ይሆን? አላቅም። ለትምህርታችን ተጽፏል ቅድም እንዳነበብ ነው። እና መጨረሻቸው ምን እንደሆነ ታውቃላችሁ? የኤሊ ልጆች ሁለቱም በአንድ ቀን ሞቱ። ታቦቱም ተማረከ። ኤሊም አባታቸው አንገቱ ተሰብሮ ሞተ። ለዚህ ሁሉ ጥፋት ምክንያት ሆኑ እነዚህ ወጣቶች። እግዚአብሔርን ሳያውቁ ቁርባን ያቀርቡ ነበር። እግዚአብሔርን እያሳፈሩት ምናምንቶች ሆነው እያሉ በመቅደሱ ያገለግሉ ነበር። እዛ ከሚያገለግሉ ሴቶች ጋር አብረው ይተኙ ነበር፣ ይባልጉ ነበር። እና አይቶ እግዚአብሔር ያንን ቤት የመጨረሻ የለማኝ ቤት አረገው። የገባውትን ቃል ተስፋ ቃሎች በሙሉ ቀይር ያለው አለ፣ በክፉ ለውጭ ያለው አለ።
ይገርማልና ኢካቦድ አለችው የሚስቱ የልጁ ሚስት ስትወልድ ክብር ከእስራኤል ለቀቀ። በእነዚህ ደፋር ልጆች ምክንያት ክብር ከእስራኤል ለቀቀ። ታቦት ተማረከ። ሁለቱ በአንድ ቀን ሞቱ። ኤሊም አንገቱ ተሰብሮ ሞተ። የተደበቀ ነገር መገለጡ አይቀርምና እግዚአብሔር ጽድቅን በድብቅ እንስራ እንጂ ኃጢአትን በድብቅ እንዳንሰራ እግዚአብሔር ይጠብቀን። ኃጢአትን በድብቅ መስራት ያጋልጣል። ጽድቅን በድብቅ መስራትም ወደ ብርሃን ያወጣል። እግዚአብሔር ማንኛው ነገር የተሰወረ ነገር ቢሆን በጨለማ የተነገረ ነገር ቢኖር ሁሉን ወደ ብርሃን ያወጣል ተብሎ በመክብብ ላይ ተጽፏል። ከኤሊ ልጆች መንፈስ እግዚአብሔር ይጠብቀን፣ ከዛ ድፍረት ያድነን። ምን ኤሊ ልጆች ብቻ? አራተኛ የሳሙኤል ልጆችስ? ሳሙኤል እንግዲህ ሁላችሁ እንደምታውቁት ከልጅነቱ ጀምሮ እግዚአብሔርን ያስከበረ ለ40 ዓመታት ያህል እስራኤል ከእግዚአብሔር ጋር እንድትጣበቅ ያደረገ ትልቅ የእግዚአብሔር ሰው ነው፣ ነቢይ ነው። የሚገርማችሁ አንደኛ ሳሙኤል ምዕራፍ 8 ከቁጥር 1 እስከ 5 ስናይ አንደኛ ሳሙኤል ምዕራፍ 8 ከቁጥር 1 እስከ 5 ስናይ እንዲህም ሆነ ሳሙኤል በሸመገለ ጊዜ ልጆቹን በእስራኤል ላይ ፈራጆች ያደረጋቸው። የበኩር ልጁም ስም ኢዮኤል፣ የሁለተኛው ስም አብያ ነበር። እነርሱም በቤርሳቤህ ይፈርዱ ነበር። ልጆቹም በመንገዱ አልሄዱም፣ ነገር ግን ረብ ለማግኘት ጥቅም ለማግኘት ፈቀቅ አሉ። ጉቦም እየተቀበሉ ፍርድን ያጣምሙ ነበር፣ ሙሰኞች ሆኑ። የእስራኤልም ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴም መጡና እነሆ አንተ ሸምግለሃል፣ ልጆችህም በመንገዴ አይሄዱም። አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት ይላል። በእነዚህ በሳሙኤል ልጆች ምክንያት እስራኤል ላይ እግዚአብሔር ይነግስ የነበረ በቃ እንደ አሕዛብ እንሁን እስኪሉ ድረስ አበቁ። ለምን? እንደ ሳሙኤል በንጽህና በጥሩ ሁኔታ በጽድቅ በእግዚአብሔርና በእግዚአብሔር ሕዝብ ፊት መሄድ አልቻሉምና፣ ነገር ግን ረብ ለማግኘት ጥቅም ለማግኘት ፈቀቅ አሉ። ጉቦ የተቀበሉ ፍርድን ማጣመም ጀመሩ። እንደ ዛሬ ዘመን ሆኑ፣ ሙሰኞች ሆኑ፣ ሌቦች ሆኑ፣ አታላዮች ሆኑ። የእስራኤል ሽማግሌዎች ተቸግረው ወደ ሳሙኤል መጡና አንተ ሸምግለሃል፣ ልጆችህን ፈራጆች ያድርገሃል፣ እነሱ ደግሞ እንዲህ ናቸው። ስለዚህ በቃ እኛና እግዚአብሔር እንለያይ፣ እንደ አሕዛብ ንጉሥ ያስፈልገናል እስኪሉ ድረስ አደረሱ። አሁንም የአገልጋይ ልጆችን ብትሆኑ በእግዚአብሔር ቤት ውስጥ ብዙ ቦታ የተሰጣችሁ የመዝሙር አለቆች፣ የመክሊት አለቆች፣ የልዩ ልዩ አገልግሎት ክፍል ኃላፊዎች የሆናችሁ ወንድሞች፣ ወጣት ወንድሞችና እህቶች እባካችሁ በእናንተ ምክንያት የእግዚአብሔር ፈቃድ እንዳይቀየር፣ የእግዚአብሔር ሕዝብ ከቤተ ክርስቲያን ጋር ከእግዚአብሔር ጋር እንዳይጣላ እንዳይራራቅ፣ በየቦታው ያለን በኃላፊነት ላይ የተቀመጠን ሰዎች በሙሉ የሳሙኤል ልጆች አይነት እንዳንሆን እግዚአብሔር ይጠብቀን። በንጽህናና በቅድስና እግዚአብሔር የሰጠንን ኃላፊነት እንድንወጣ እግዚአብሔር ይርዳን እላለሁ። ወጣት ወንድሞችና እህቶች ውጤታችሁ ያማረ እንዲሆን እመኛለሁ። የመጨረሻውና አምስተኛው አምኖንና ትዕማር ናቸው። አምኖንና ትዕማር ሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ላይ ይገኛል ታሪካቸው። ከዚህም በኋላ እንዲሆነ ይላል ምዕራፍ 13 ላይ ሁለተኛ ሳሙኤል 13 ከቁጥር 1 ከዚህም በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበር። የዳዊትም ልጅ አምኖን ወደዳት ይላል። በአባት አንድ ናቸው፣ በእናት ይለያያሉ አምኖንና ትዕማር። እና አምኖን ተንኮለኛ ሆነ፣ እችን ልጅ ወደዳት። ላንብበው ይህን ክፍል ቁጥር 9 ላይ ምጣዱንም ወስዳ በፊቱ ገለበጠች። እንግዲህ ታምሜ ያለው ብሎ ተኝቶ እሷ ምግብ እንደታበስል አስጠራት ማለት ነው። ምጣዱንም ወስዳ በፊቱ ገለበጠች፣ እርሱ ግን ይበላ ዘንድ እምቢ አለ። አምኖንም ሰውን ሁሉ ከኔ ዘንድ አስወጡ አለ። ሰውም ሁሉ ከእርሱ ዘንድ ወጣ። አምኖንም ትዕማርን ከእጅሽ ይበላ ዘንድ መብሉን ወደ እልፍኙ አግቢው አላት። ትዕማርም የሰራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አገባችው። መብሉንም ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከኔም ጋር ተኚ አላት። እርሷም መልሳ ወንድሜ ሆይ አይሆንም፣ እንዲህ ያለ ነገር በእስራኤል ዘንድ አይገባምና አታሳፍረኝ፣ ይህንም ነውረኛ ሥራ አታድርግ። እኔም ነውሬን ወዴት ልሸከም? አንተም በእስራኤል ዘንድ ከምናምንቴዎቹ እንደ አንዱ ትሆናለህ። እንግዲህ ለንጉሡ ንገረው፣ እኔንም አይነሳህም አለችው። ቃሏን ግን አልሰማም፣ ከእርሷም ይልቅ ብርቱ ነበርና በግድ አስነወራት፣ ከእርሷም ጋር ተኛ። ከዚያ በኋላ አምኖን ፈጽሞ ጠላት። አስቀድሞ ከወደዳት ውድ ይልቅ በኋላ የጠላት ጥል በለጠ።
አምኖንም ተነስተሽ ሂጂ አላት ይላል። እዚህ ጋር አምኖን ትልቅ ጥፋት አለበት። ትዕማርም ያለ መንቃት ችግር አለባት። አምኖን ያው በስጋ ነው የሄደው። በስርዓቱ ቢሄድ ኖሮ ምስቱ አርጎ ማግባት ይችል ነበር። አባቱን ያዛን ጊዜ የአባትን ልጅ ያገባ ነበር ማንም። በእናትና በአባት አንድ ሆኑ ናቸው ማይጋቡት እንጂ በአባት ተለያይቶ በእናት አንድ ሆኑ ወይም በእናት ተለያይቶ በአባት አንድ ሆኑ ይጋቡ ነበር። እና ዳዊትን ብለምነው ብጠይቀው በስነ ስርዓት እሷ እንዳለችው በሰርግ ማግባት ይችል ነበር። ግን ጊዜያዊ ስሜትን ተወጣና ከዛ በኋላ ጠላት፣ አስነወራት፣ ውጪ ያላት፣ ህይወቱ ተበላሸ። እና መጨረሻ ላይ በሰራው ጥፋት ምን ይላል? ቁጥር 15 ላይ አቤሴሎምም እንደ ንጉስ ግብዣ ያለ ግብዣ አደረገ። አቤሴሎምም አገልጋዮቹን አምኖን የወይን ጠጅ ጠጥቶ ልቡን ደስ ባለው ጊዜ እዩ፣ አምኖንን ግደሉ ባልኋችሁ ጊዜ ግደሉት፣ አትፍሩም፣ ያዘዟችሁም እኔ ነኝና በርቱ ጽኑም ብሎ አዘዛቸው ይላል አቤሴሎም። እና ወዲያውም በወጣትነቱ ልጅም ሳይወልድ ምስትም ሳያገባ እሷን ትዕማርን አስነውሮ ተገደለ። ታሪኩ ተደመደመ፣ በመጥፎ ተደመደመ። እና የአምኖን አይነት መንፈስ በዚህ ጊዜ ሊመጣ ይችላል። በዘመድ ላይም ባልሆነች ላይም እንዲህ ላይም ምን ላይም ኃጢአት እንስራ የሚልና በግድም የማድረግ ነገር በዓለም ላይ ይታያል። ወንድሞች እህቶች፣ በቤተክርስቲያን እንዲህ አይነት ነገር እንዳይደገም አበክሬ ለመናገር ፈልጋለሁ። እግዚአብሔር ጻድቅ ፈራጅ ነው። እና አምኖን እድሉን አጣ። በወጣትነት በለጋ ዕድሜው ተገደለ፣ ሞተ፣ ታሪኩ ተጠፋ። እና በምን ጠፋ? በመጥፎ ታሪክ ይነገራል በየጊዜ። እህቴ ትዕማር ሆይ እንደ ትዕማር እንዳትሆኚ ሊመክርሽ ያስፈልጋል። ምንድነው? ሰው ሁሉ ከዚህ ቤት ይውጣ እሷ ብቻ ታብላኝ ብሎ ስል ለምንድን ነው ያልነቃችው? የትዕማር ሞኝነት የማትነቃ ናት። ከዚህ ቤት ሰው ሁሉ ይውጣ ስል በሩ ይዘጋ ስል ምን አስቦ ነው ብላ ማሰብ የለባትም? ፈረንጆች ሚሉት አንድ አባባል አላቸው፣ a little mistake can kill you። ትንሿ ስህተት ልታጠፋ ትችላለች። አሁን እቺ ልጅ እችን ነገር ነው ያልነቃቸው። አይ በጭራሽ አልገባም፣ ሰው ከወጣ በኋላ ምን ልታገኝ እንደሆነስ እምብየው ብትል ኖሮ ይኸው ይህን ሀፍረቱም አይገጥማትም ነበር፣ ውርደቱም አይደርስባትም ነበር፣ ክብሯንም ማጣት አይደርስባትም ነበር። እህቶች፣ ወንድሞች፣ አባቶች፣ እናቶች በምክር ከነርሱ ጋር ሁኑና ሁላችንም ልንጠነቀቅ፣ ልጆቻችንን ልናስጠነቅቅ፣ ቤተክርስቲያን ያሉ ወንድሞች እህቶችንን ልንመክር ይገባል እላለሁ። ምክንያቱም አባባልም አለ እኮ ያልተጠነቀቀ ተመነጠረ ነው፣ ያልጠረጠረ ተመነጠረ ይባላል። ያልጠረጠረ ተመነጠረ እና ክፋትን ሁሌ መጠራጠር አለብን። እና ሳጠቃልለው አንተስ ወጣት ወንድሜ ሆይ፣ ወጣትና ውጤት በሚል ርዕስ እየደመደምኩ ነው። አንተስ ወጣት ወንድሜ ሆይ የሚገጥምህን ፈተና በድል አልፈ ዘላለምን ትሸለማለህ ወይስ እንደ ምናምንቶቹ ሆነ ተሸንፈ ታጣለህ የዘላለም ሕይወት ታጣለህ? ወንድሜ ሆይ ምርጫው በእጅህ ነው። ምርጫው በእጅህ ነው። ጣሊያኖች ይላሉ አሉ አንድን እንጨት እንኳን ልትቆርጥ 10 ለካ፣ አንድን እንጨት እንኳን ልትቆርጥ 10 ለካ ይላሉ አሉ። ለምን? አንዴ ካሳጠሩት ማስራዛም ስለማይቻል እድሜያችንን ህይወታችንን አንዴ ካሳጠር ነው ሊበላሽብን ይችላልና አንተ ወጣት ወንድም ተጠንቀቅልሃለሁ። አንቺስ ወጣት እህቴ ሆይ የሚገጥምሽን ፈተና በድል አልፈሽ የዘላለምን መንግስት ይባር ትረከቢያለሽ ወይስ በጊዜያዊው ፈተና ተጠላልፈሽ ወይም ተታለሽ ህጉን ተላልፈሽ ወደ ኃጢአተኞች ጎተራ ወደ ዘላለም እሳት ትነጃለሽ? ምርጫው በእጅሽ ነው። ምርጫ በእጅህ ነው። እንግዲህ እስካሁን ባየነው ወጣትና ውጤት በሚል 100% ውጤት አገኝተው የዘላለም ሕይወት የወረሱትን እነ ወጣቱን ዮሴፍ እና ሙሴን እና ዳዊትን እና አስቴርን እና የሆፍታሔን ልጅ በመልካም ጎኑ አይተን ተባርከንባቸዋል። እንደውም ደግሞ የወጣትነት ስሜታቸውን መግዛት አቅቷቸው ከዘላለም ክብር ወደ ዘላለም ውርደት የወረዱትን እና ኤሳውን እና ሳምሶንን እና የኤሊን ልጆች የሳሙኤልን ልጆች እና የዳዊትን ልጆች አምኖንና ትዕማርን አይተናል። ከክፉም ከደጉም መማር ጥሩ ነው። ከክፉ ክፋትን ላለመውሰድ፣ ከደጉ ደጉን ነገር ለመውሰድ መማር በጣም ጥሩ ነው። እንግዲህ በመጨረሻ እምቢበል ልጄ እምቢበል ለኃጢአት፣ እምቢበል ልጄ እምቢበል ለፍርሃት የሚለውን መዝሙር ብንዘምር ደስ ይለኛል።
ዮሴፍ እምቢ እንዳለ ሙሴም እምቢ እንዳለ እኛም ዛሬ የሚገጠንን የክፋት ነገር ሁሉ እምቢ ብለን ብድራቱን ለመቀበል እግዚአብሔር ያብቃን። አሜን። ጌታችን መድኃኒታችን ሆይ ይህን መልእክት ወጣትና ውጤት በሚል የተማርነውን በእያንዳንዳችን ልብ አኑረ ለሽንፈት ሳይሆን ለድል እንድንበቃ አንተ እርዳን። ስለሰጠን ጊዜ ተባረክላለሁ። በጌታችን በኢየሱስ ክርስቶስ ስም አሜን።